የምር ቡርኬ በጣም ነው ያበዛኸው። ጭራሽ ነገር ምናምን እያልክ በአሽሙር ሀይሚ ለመቀጥቀጥ ተሸክሜሽ ነበር ምናምን እያልክ በዘፈን በዚህ ደረጃ ቪዲዮ ልሰራ አይገባም። ልክ ጀብድ እንደሰራ ሰው ከተለያየ ሴት ጋር መምጣት ይሄ ለአንተ ትልቅነት ነው የሚመስልህ? ግን እኛ እኮ ቡርኬ በጣም ስለምንወድ ስለምናከብርህ ለአንተ የተለየ ቦታና የተለየ ፍቅር ስላለን ነው እንጂ የምሬን ነው የምልህ። በጣም ነው ያዘንብክ። በጣም ከየትም አላመጣሃትም ልጅቷ። ሲጀምር ብዙዎቻችሁ ለእሱ የምታግዙ ሴቶች ልጅቷ የአክስቱ ልጅ ናት ትላላችሁ። ምንም የአክስቱ ልጅ አይደለችም። ሲጀመር ልጅቷ ሌላ ህይወት የነበራት የቡታጀራ ልጅ ናት። የቡታጀራ ልጅ ናት። ይተዋወቃሉ በደንብ። እነዚህ የሚመጡ ሴቶች በሙሉ ቡርኬን የሚያውቁ ሴቶች ናቸው። የማያውቁ ሴቶች ከየትም አይመጣም። ሀይሚ ላታቅ ትችላለች። እንደገና ደግሞ በቃ ሂጂ እኔ 80 ባልሽ አለውም አልፈልግሽም ምናምን የምትላት ይሄ ነገር ጥሩ አይደለም። የእውነት ተሳስተካል። በጣም ተሳስተካል። ኢቭን እንኳን አሁን አሽሙር እየሰራክ ያለው ቪዲዮ ሀይሚን አታክ ለማድረግ ሀይሚን ለማናደድ። ቆይ ሀይሚ ብትናደድ፣ ሀይሚ ብታዘን፣ ሀይሚ ብትጨነቅ ምንድን ነው አንተ የምታተርፈው? ምንድን ነው የምትጠቀመው? ምንድን ነው የአንተ ጥቅም? ንገረኝ እስኪ። አንተ ደስ የሚልክ ነገር ምንድን ነው? አልገባኝም። እኔ ማለት ሀይሚን ለማናደድ፣ ሀይሚን ለማበሳጨት፣ ሀይሚን በዚህ ደረጃ መጥፎ ነገር እንዲሰማት ለማድረግ ይሄ ሁሉ ጉዞ መጓዝ ለአንተ በጣም ያሳዝናል። የእውነት በጣም አዝኜብሃለሁ። ሲሪየስ በጣም ነው ያዘንኩብህ። በጣም ማርያምን እኔ በጣም ነው ያዘንኩት የእውነት። ምክንያቱም ሀይሚ ይሄ አይገባትም ማለት በዚህ ደረጃ ሀይሚን ለማሳበድ ሀይሚን ለማናደድ ብለክ የራስክን ህይወት እንዳታበላሽ አባቴ። ከተለያየ ሴት ጋር በወጣ ቁጥር በሽታም እንዳለ አስብበት። እሺ ለራስክም ለጤናክም አስብበት። ከየትም ሴት ልታመጣ ትችላለህ፣ ግን እንደ ሀይሚ የሚሆንልክ ሴት ደግሞ የለን። ከነ ባህሪ ከነ ጸባይ ከነ ምናምንክ ችላክ 2 ዓመት አብራክ ነው ቆይታለች። 2 ዓመት ማለት ቀላል ነገር አይደለም። ብለክ እኮ የ80 ባልሽ አይደለሁም እኮ ነው ያልካት። እኛ ግን ፍቅረኛሞች እንደሆናችሁ ነው የምናውቀው። ባል መሆን እኮ አይጠበቅብክም አንተ። ሚስት መሆንም እሱ አይጠበቅባትም። ፍቅር ካላችሁ ፍቅር እኮ ነው። ፍቅር ሲያድግ እኮ ነው ወደ ትዳር የሚቀየረው። ገባ እኔ በጣም ነው ያዘንኩብክ የእውነት። ጭራሽ ዛሬ ደግሞ በቃ ብለሽ ምናምን ነገር ባትፈልግኝ ተሸክሜሽ አኖርሽ ነበረ ምናምን እያልክ በዛ ደረጃ እንደዚህ ማድረግክ ጥሩ አይደለም። የሰው ስሜት ጠብቅ። ገባ? የሚበሳጭ ሰው ይኖራል፣ የሚያዝን ሰው ይኖራል። ኦኬ ሀይሚን አንተ ብቻ አይደለክም፣ በጣም ነው የምንወዳት። በጣም ብዙዎቻችን እኛ እንድትለያዩ ስለማንፈልግ ነው ዋጋ እንትን እያልን ያለ ነው ማለት ነው። ገባ? በእናንተ ዋጋ እየከፈልን ያለ ነው እናንተ እንድትለያዩ ስለማንፈልግ ነው። የሚመጣውን ሰው ሁሉ እየሰደብን እየቀጠቀጥን የምናባረረው እኛ ወደን መስሎክ ነው? ሰው እኮ መጡ አይደል? መጥተው እኮ የሚቆዩ የሉም። ሴቶች እንዳለ ይሄዳሉ፣ በዛው ይቀራሉ። ለምንድን ነው? እኛ ፋይላቸውን ስለምናወጣባቸው። ገባ? ግን አንተ ደግሞ በዚህ ደረጃ እንደዚህ አይነት ተግባር ስታደርግ አልፈክ ተርፈክ ደግሞ ያኛውን ጉዳይ ሳትጨርስ ሌላ ሴት አንጠልጥሎ መምጣት ማለት በጣም ይደብራል። ብዙዎቻችሁ ደግሞ ቡርኬ ልክ ነው በቃ ሀይሚ እምቢ ብላው ስለነበረ ነው። ሀይሚ ስሜታዊ ነበረች። እስኪ እናንተ እንደዚህ የምትሉ ሴቶች ይህን ጥያቄ መልሱልኝ። እናንተ የምትወዱት ፍቅረኛችሁ 2 ዓመት አብራችሁ የኖረ ሰው ምንነቱን የምታውቁት ሰው ሌላ ሴት አርግዣለሁ ብላ ስትመጣ አትቀየሙም? ጎበዝ እንኳን አስረገዝ ብላችሁ አጨብጭባችሁ ነው የምትቀበሉት? እናንተ እኮ እያላችሁ ያላችሁት እኮ ሀይሚ ለምን መጀመሪያ ስትሰማ ደነገጠች፣ ስሜታዊ የሆነች ግን ደግሞ ፍቅሩ ስላላት እሱን ማጣት ስላልፈለገች ተወችና በቃ እሺ ከጎን እሆናለሁ ልጅም ቢኖር እናሳድጋለን አለችው። እሱ ደግሞ ተገልብጦ ያንን እንኳን ጥፋቱን ሳያርም ያ ጥፋቱ ላይ እንኳን ምንም ነገር ሳያፈስበት መልሶ በቃ አንቺ አልፈልግህም ብለሽኛል አልፈልግሽም ብሎ አንዴ አንዷን ሴት ያመጣል፣ አንዴ አንዷን ሴት ያመጣል። እና ይሄንን ነው እየደገፋችሁ ያላችሁት። ብንችል ሁላችንም ሴቶች እንደ ሴት ሰብሰብ ብለን ግራና ቀኝ አይተን ለቡርኬ የሚጠቅመው ነገር ንገሩት። የሚጠቅመው የሚያዘልቀው ለሱም ጥሩ የሆነ ነገር ንገሩት። ገባችሁ? ምከሩት። እኔ አሁን እንዲለያዩ አይደለም እንዲታረቁ ነው የማደርገው። ሁሌ የምሰራው ደግሞ አስታርቃቸዋለሁ። እመኑኝ። እኔ የፈለገ ነገር ጊዜ ይፈጃል እንጂ እኔ አስታርቃቸዋለሁ። እመኑኝ። ሀይሚ አንቺን ብትሆኝ አሁንም ቢሆን ራስሽን ጠብቂ። በቃ ከነሱ ጋር በንብረትም በምንም ነገር መጓተት እቃይን ስጡኝ አትስጡኝ ብለሽ አትጓተች። ቡርኬ አንተ ግን ይቆጭሃል። ሀይሚን አትግፋት። ሀይሚን ገፍታት አንተ ቀጣይ ሌላ ህይወት ስትኖር ደስተኛ ሆነህ አትኖርም። እመነኝ። እንደ ሀይሚ ደስታ፣ ፍቅር፣ ሰላም የሚሰጥክ የለም። እመነኝ። ለሀይሚም እዘንላት። ኦኬ ለሀይሚም እዘንላት። ለሁሉም ነገር እኮ ልክ አለው። የሚያስጠላ ነገር የእውነት ሲሪየስ ያስጠላል። ኦኬ እና እኔ በጣም ትንሽ ቅር ስላለኝ እና ስለደበረኝ ነው ጋይስ። አውቃለሁ ብዙዎቻችሁ እንደዚህ አይነት ስሜት እንደሚሰማችሁ አውቃለሁኝ። ምክንያቱም ሁላችንም የምንፈልገው መልካም ነገር ነው። ሁላችንም እንዲታረቁ ነው። ሁላችንም ሰላም እንዲያወርዱ ነው የምንፈልገው። ግን ቡርኬም ደግሞ ጥፋት አለበት። አንዳንዴ ጥፋቱን ልናሳምነው ይገባል። ሲያጠፋ አጥፍተሃል ወንድማችን፣
ተመለስ ልንለው ይገባል እንጂ የጥላቻ አይደለም። ማንም ቡርኬን የሚጠላው የለም። ማንም ሀይሚን የሚጠላት አይኖርም። በእርግጠኝነት ሀይሚን የሚጠላት ሰው ካለ እንግዲህ የግል ችግር ያለበት ካልሆነ በስተቀር ሀይሚ የሚጠላት ሰው ይኖራል ብዬ አላስብም። ቡርኬንም የሚጠሉ ልጆች ካሉ እንግዲህ ይሄ አላቅም፣ ምክንያታቸው እነሱ ያውቃሉ። ግን የሚታረቁ እኛ አስታራቂ እንጂ ነገር አባባሽ መሆን የለብንም እና ሁላችሁም ባላችሁበት ተረጋጉ። ነገሮች የሚፈታበት መንገድ ይፈለጋል። ወንድሞቻቸውን እናናግራለን። ደግሞ ጥሩ ጥሩ ነገር መናገር የምትችሉ ልጆች ካላቸው መለኛውን አናግሩት፣ ሀቡን አናግሩት። ገባችሁ? እነሱ ሁለቱ ጥሩ ናቸው። እሙሽዬ እሙሽዬ ካያችሁ ምንም የምታውቀው ነገር ያለ አይመስለኝም እኔ። ምክንያቱም ንግግርም አችልም። ሰው ወንድሞቹን እናናግራለን። ችግሩ ተፈቶ አብረው ይቀጥላሉ። ግን ችግሩ ተፈቶ ሲባል ቡርኬ ነገም እንደዚህ አይነት የተለያየ ሴት ይዞ እንዲመጣ አይደለም። የልጅቷንም ልብ መስበር የለበትም። በቃ እሱ ያኛውን ጥፋት ሳያስተካክል በጥፋት ላይ ጥፋትን ማጥፋት የለበትም እና እንድትለያዩብን አንፈልግም። ይሄ መልእክት ቆርጣችሁ ለቡርኬ አድርሱልን። በፍጹም እንድትለያዩብን አንፈልግም። ምንም በፍጹም ፕሊስ። እኛ በጣም ነው የምንወዳችሁ። ለእናንተ የተለየ ክብር አለን እና ከብራችኋለን እና እባካችሁ እችን እንትን ብታደርጉልኝ ደስ ይለኛል። በቃ ይህንን ሼር አድርጉትና አድርሱልን። በቃ መለያየት የለባቸውም። ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ። ወዳችኋለሁ። ባይ ባይ።